$7,000 ነው የከሰርኩት። አይ ቲንክ 7,000 7,500 ኢን ቶታል በዚች ደብዳቤ መሰረት። እንግዲህ ይህንን የምናገረው ብዙ ጊዜ ስኬታችንን ነው የምናሳውቀው ማህበራዊ ሚዲያ ላይ። ይህንን አገኘው፣ ስኮለርሽፕ አገኘው፣ ስራ አገኘው፣ ስልጠና ጨረስኩኝ፣ ኦር ወረቀት አሳተምኩ፣ ኦር ግራንት አገኘው ምናምን፣ እንደዚህ ፖዚቲቭ ስቶሪዎች ነው የሚነገሩት። የቱ ጋር እንደወደቅን ለምን እንደወደቅን አንናገርም። ይሄ ነው አሁን ብዙ ጊዜ ሰውን እያሳሳተ ያለው። አንዲት ስኬት ይዘን ስንመጣ ምን ያህል ጊዜ ወድቀን እንደምንመጣ ብዙ ሰው አይረዳው። እቺ ደብዳቤ ዝርዝሩ መናገር ይከብደኛል፣ ምክንያቱም ገና ነው እና መውደቅ አንዴ ነው። አንዴ ወደክ ማለት ሁሌ ትወድቃለህ ማለት አይደለም። ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ ትነሳለህ፣ ትሞክራለህ። እንደገና ይህን ሁሉ ሞክረህ ካልተሳካ ለአንተ አይደለም ፈጣሪ ምክንያት አለው ያልሰጠህ ማለት ነው። የሆነ ነገር ሞክረህ የኔ እህት የሆነ ነገር ሞክረሽ ደጋግመሽ ሞክረሽ የምትችይውን ሁሉ አድርገሽ የማይሳካ ከሆነ ምክንያት አለ የምትከለከይበት፣ መቀበል አለብሽ። እና እንደዛ ነው እኔ ራሴን እያዘጋጀው ያለሁት። በተለያየ ነገሮች ብዙ ነገር ሞክራለሁ። ዛሬ እንደምታውቁት ለምሳሌ ኢንቨስትመንት እየሰራን ያለ ነው እና የያዝነውን ዓላማ ለ30 ዓመት የታቀደ ጠንከር ያለ ሮድ ማፕ ነው ያለን ማለት ነው። ይህንን ነገር እውን ለማድረግ በጣም ብዙ ኢቲካል ታክቲካል የሆኑ ነገሮች እያረኩ ነው ያለሁት እና በተቻለ መጠን ስነ ምግባርን የጠበቀ በወጪ ቀሪ ነገሮችን በማመዛዘን የሚሰሩ ስራዎች እየሰራው ነው ያለሁት። ነገር ግን አንዳንዶቻችሁ በቅርበት የምትከታተሉ ማደርገውን ነገር ታውቃላችሁ። ምን እንደከሰርኩኝ ከስር ያለው ቢያንስ $7,000 ከስር ያለሁኝ እና አንዳንዴ ራሴን እንዴት ያለው በቃ መርካቶ ሲኖትራክ ገዝቶ እንደሚነግደው ነጋዴ ያለው ለኮንስትራክሽን ኢንዱስትሪ ላይ ያለው ኢትዮጵያ ሲኖትራክ ይገዛሉ አይደል? ያንን ሁሉ ሰው በመግደል የሚታወቀውን መኪና ይገዙታል። ለምን? መጀመሪያ ላይ ሲገባ የነበረው ዛሬ አይደለም። ያ አውቶቡስ ያለበት ደረጃ ትልቅ መኪና ማለት ነው። እና ሲኖትራክ ቀይ ሽብር ነው እንለው ነበር አይደል? በጣም ብዙ ሰው ይገል እንደነበረ ታውቃላችሁ። በዛ ሰዓትም ግን ነጋዴዎች ያን መኪና ይገዙት ነበር። ያው እድላቸውን ለመሞከር ነው የሚያደርጉትና እንግዲህ እኔም በዛ አይኔ ይውኝ እና የኢትዮጵያ ወጣቶች ከኔ ተማሩ። የሞክራችሁት ነገር ሁሉ ይሆናል ማለት አይደለም። አንዱ ችግር የሆነው ምን መሰላችሁ? ይሄኔ ነው ምን እላለሁ መሰላችሁ? አንዳንዴ እኔ ሰው ቢኖር እላለሁ። ከልቤ ነው ብለው እንደዚህ ሰው ቢኖር በዙሪያችን ሰው ቢኖር ይሄ ሁሉ አይገጥመንም ነበረ። ሰው ያለመኖሩን ክፍተት ይሄ ደብዳቤ ማሳያ ነው ለእኔ። ኦኬ፣ ምናልባት እኔ አጠያየቁን አልችልበትም፣ ወር ሁለተኛ እውነትም ሰው በዙሪያ የለም። በሶስተኛ ደረጃ ሰው ዝም ብሎ በቁጥር ብዙ ሰው ቢኖርን ስኖት 130 ሚሊዮን ህዝብ መኖር በቂ ያልሆነም አይተነዋል። ከ5 ሚሊዮን ህዝብ እርዳታ ስለተቀበልን ማለት ነው። ሰው በኖረኝ ትላለህ። ይሄኔ ምን ማድረግ የሚችል ነፃነት ሊሰጠኝ የሚችል ከዚህ ሁሉ ችግር ሊያወጣኝ የሚችል 130 ሚሊዮን ህዝብ ኖሮኝ እንዴት ነው ከ5 ሚሊዮን ህዝብ እርዳታ የተቀበልኩት? ሰው በኖረኝ ማለት አለብህ። ምን የሚያደርግ በትክክል የሚያስተባብርና ከእርዳታ ወደ ሙሉ ነፃነት የሚያንቀሳቅሰ። እኔ ራሴ ላይ ቢደርሰውን ጫና እያየሁ ከየት እንደመጣው አውቀዋለሁ። እኔ ለምሳሌ ምን አይነት ኢትዮጵያውያንን መሰላችሁ የምወክለው? የቤተሰብ ሀብት ወይም ደግሞ ብዙ ከሌሎች ያገኘሁት ድጋፍ አይደለም እዚህ ያደረሰኝ። በተለይ ከመጣሁበት የቤተሰብ ባክግራውንድ እና ከማህበራዊ ሁኔታው መነሻ አድርጋችሁ ብታዩ እኔ አም ዋን ኦፍ ዘ ሞስት ሰክሰስፉል እኛ ቤተሰብ ውስጥ ካሉት። ብዙ ሰው ከኔ ነው የሚጠብቀው እንጂ እኔን ለማገዝ በዙሪያ ያለ ሰው ብዙ የለም። እና ይሄኔ ነው አሁን እንትን የምታደርገው። ኦፍኮርስ እስከ መቼ ድረስ ነው እኔ ድጋፍ የምፈልገው? እኔ ለራሴ ያን ያህል ለራሴ ለቤተሰብ የሚል ነገር አይደለም። አሁን ባለሁበት ደረጃ ቁጥር አንድ የህይወት መሰናክል ምንድን ነው ብትሉ ለእኔ ሀገር ነው፣ ሌላ ነገር አይደለም። በህይወቴ ትልቅ መሰናክል የሆነብኝ ሀገር ነው። ሌሎቹን ችግሮች እንደምንም እየታገልኩ እየገፋው ነው ያሉት። ነገር ግን ይሄ ላይክ ቀላል ሀገርን ዝቅ አድርገህ የምታይ ከሆነ ወንድሜ፣ የኔ እህት፣
ሀገር የሚባለውን ነገር ዝቅ አድርገሽ ምታይ ከሆነ በጣም ትልቅ ፋውል ነው የተሰራሽው። ለምን መኖር ህይወት ከአንቺና ከልጆችሽ ከቤተሰብሽ በላይ ከሆነ አንዳንዴ ይበል ለልጆችሽ ራሱ አሁን ጉዳዩ በደንብ እንድታስቡ ሀገርን የምንፈልገው ለምንድን ነው? አንደኛ ስለ ደህንነት በሰላም ማህበረሰብ ገብቶ የሚወጣበት ኢንቫይሮንመንት ስለምንፈልግ ማለት ነው። ይሄ ለቢዝነስም በሉት ለመማርም፣ ለመነገድም፣ ለመዝናናትም ለሁሉም ነገር ያስፈልጋል። እኔ ደግሞ በተለይ በኢትዮጵያ በኩል ልዘራ ለምፈልገው ነገር ትልቅ እንቅፋት የሆነብኝ ሀገር የምንለው ሲስተም ቢውልድ የተደረገው ሲስተም በጣም ስትራክቸራል ችግር ስላለው ፋውንዴሽኑ ላይ ችግር ስላለ በጣም ከባድ ቻሌንጅ ነው እያየሁ ያለሁት። በተለያየ መንገድ ከኢትዮጵያ ወጣቶች ጋር እሰራለሁ አያለሁ። በተለያየ መንገድ ከኢትዮጵያ ባለሙያዎች ጋር እየሰራው አያለሁ። እና ሰው በኖረኝ ትላለህ። እኔ ሰው ብሆን እኔ ለሌሎቹ መድረስ ብችል ለእኔ መድረስ የሚችሉ ሰዎች በዙሪያ ቢኖሩ እውነትም ሰው አለ እላለሁ። ካልሆነ ሰው ቁጥር ይሆናል። ካልሆነ 130 ሚሊዮን አለኝ ትልና ከ5 ሚሊዮን ህዝብ ግን እርዳታ ወስዳለሁ ትላለህ። እነኚህ ሁለቱ ይቃረናሉ እርስ በርስ ማለት ነው። እና አሁን የምጽፈው መጽሐፍ እንዴት አሪፍ እንደሚሆን ልነግራችሁ አልችልም። እንዲሁ ሳስበው በጣም 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 ትልልቅ ስትራክቸራል ነገሮች ጋር ስለደረስኩ ማለት ነው። ሄጄ አሁን የዚህ የፒኤችዲ ትምህርት መጠናቀቅም በጣም ጥሩ ነው። አሁን ካለሁበትም ቦታ አኳያ በጣም ብዙ ያጽፈኛል። ብዙ ነገር የምጽፈው ነገር አለኝ እና ለማንበብ ተዘጋጁ። እና ዛሬ ማሳወቅ የፈለግኩት ነገር ምንድን ነው? አንደኛ ስኬታችንን ብቻ ዓለም የስኬት ምንም ነገር መንገጫገጭ የሌለው ዝም ብሎ የሚሳካልን እንዳናስመስል ነው። ብዙዎቻችን የሆነች ቦታ ለመድረስ 10-15 ጊዜ ወድቀን ነው። አንዲት ስኮለርሺፕ ለማግኘት ወደ 40 ጊዜ 50 ጊዜ ሪጀክሽን ተቀብለን ነው አንዷ የምትሳካው። ከ50 ሪጀክሽን ከ60 ሪጀክሽን ውስጥ ነው አንዷ የምትሳካው። አሁን ያለኝን ስራ ሚchigan ስቴት ዩኒቨርሲቲ ያለውን ስራ ለማግኘት 150 በላይ አፕሊኬሽኖች ነው የላኩት። ባለፈው ነግሬያቸዋለሁ። ከዛ ውስጥ አንድ የምትገኝ እሷን ነው ይዘን ብንወጣው የተሳካልህ ነገሮች ለአንተ ቀላል እንደሆኑ ነው ብዙ ሰው ይረዳው አይደለም። በተለይ ደግሞ የኔ አይነት ከሆንክ ከገጠር የመጣህ አብዛኛው ቤተሰብህ የሚጠጣ ውሃ እንኳን ከሌለው ማህበረሰብ ውስጥ መጥተህ አሁንም ደግሞ እንደዚሁ የሚያማምሩ ሸሚዞችን ለብሰ ምናምን ህይወትህን በሸሚዝ መፎገር የምትፈልግ ከሆነ ኦፍኮርስ አታሳይም። ያንን እውነቱን ልጋፈጠው ብለህ ስትወጣዋ ግን ስኬትህንም ውድቀትህንም እየመረጥክ ለትውልድ በሚጠቅም መልኩ ትናገራለህ። ዝም ብዬ ወደኩ ብዬ ማለቱም ዳዝንት ሪሊ ሄልፕ። ያን አይነት ድራማ ለመስራትም አይደለም ነገሩ። ይሄ ግን ስለሆነ ነው የምላችሁ ፌል ያደረገ ያልተሳካ በጣም ትልቅ ጉልበት ብዙ አይነት ዝግጅት ያደረኩበት ማአት ኢነርጂ ኢንቨስት ያደረኩበት እድል ነው የምነግራችሁ። ግን መልካም ዜናው ደግሞ ምንድን ነው? እንደዚህ አይነት በጣም ብዙ እድሎች ደግሞ አሉ ማለት ነው። ለዛ ነው ብዙ ማስጨንቀኝ። ጤና ኖሮህ የሆነ ነገር ሞክረህ መውደቅ ዛትስ ላይፍ። ይሄን ነው ህይወት እየኖርክ ያለኸው። እየሞከርክ የሆነ ነገር እየወደቅክ ከሆነ ህይወት እየኖርክ ነው ያለኸው። በትክክል እየተማርክ ነው ያለኸው። ምንም አትወድቅ ከሆነ ብዙ አትሞክርም ማለት ነው። ወይ ከፍ ያለ ስታንዳርድ ላይ እየሞከርክ አይደለም፣ ቀላሏን ነገር ሞክረህ ነው የምታልፈው ማለት ነው። እና በጣም ትልቅ የሚባል ከባድ የሚባል ሙከራ ነው ያደረግኩት። ኦኬ። ምክንያቱም እኔ ለራሴ ያለኝ ሰልፍ ኢሜጅ ምናልባት በጣም ብዙ ከፍ አድርጌው ተራራ ላይ አውጥቼ ሊሆን ይችላል። ፈቃዱ ረታ ለማየሆን ለኦፍኮርስ ለእኔ የኢትዮጵያ በጣም የሀሳብ ሁሉ ሀሳብ ነው። ለእኔ ከመጣሁበት ማህበረሰብ ለኢትዮጵያ ወጣቶች፣ ለአፍሪካ ወጣቶች ቅንነትን መሰረት ያደረገ በወጣቶች መነገድ ወይም የሆነ ፕሮዳክት ለነሱ ለመሸጥ አይደለም። በጣም ብዙ ወጣቶች እዚህ የኢትዮጵያ ውስጥ እያየው ስለሆነ ማለት ነው። እና ኤኒዌይስ 7000 ከስር ያለው እግዚአብሔር ይመስገን ጤናማ ነኝ። ነገ ደግሞ የተሻለ ሞክራለሁ። እና የኢትዮጵያ ወጣቶች በርቱ ልላችሁ፣ ለምትወድቁም አይዟችሁ፣ እየሰራችሁ እንደሆነ ይገባችኋል። መውደቅ፣ መታገል፣ ወድቆ መነሳት ያ ነው ጠንካራ ሰው፣ አስተዋይ ሰው፣ ልምድ ያለው ሰው የሚያስብላችሁና በርቱ ልላችሁ በጣም አመሰግናለሁ።